ትላንት የነበረው ሹመት እንዴት አየሽው? ዶክተር ደብረጽዮን ፕሬዚደንት ሆነዋል። ተመልሰው ከፍተኛው ስልጣን ይዘዋል ማለት ነው። እንዴት አየሽው የሚል ጥያቄ አለኝ። ምክር ቤት ነው የመረጣቸው። ምክር ቤቱ የነበረው ዝርዝር አስፈላጊ ከሆነ እናያለን። በትግርኛ አቅርበነዋል። ሙሉ በሙሉ ሊባል በሚችል ሁኔታ ነው የተመረጡት። ግን ደግሞ አስቸኳይ አሳይመንትም ተሰጥቷቸዋል። በአጭር ጊዜ በአቅምና በቅንነት ሚዛን የተለዩ ካቢኔ አዘጋጅተህ መምጣት አለብህ ብሎ ምክር ቤቱ ሰጥቷቸዋል። እና አጠቃላይ የነበረው ድባቡ ምን ይመስል ነበረ? ሹመቱ እንዴት አየሽው? የምክር ቤቱ ትዕዛዝስ እንዴት አየሽው የሚለው በዚህ እንጀምር እስኪ። ታንክ ዩ ሀይልዬ፣ ጥሩ ጥያቄ ነው። ምክንያቱም በእኔ በሚዲያ ብዙ ትግል አድርጌያለሁ። ያደረግኩት ትግል ምንድነው? ትግራይ ላይ ለየት ያለ ፌስ እንዲመጣ ዲፈረንት አቅም ያለው እስከዛሬ ድረስ ያልታየ ግን ከጀርባ ማለት አቅም ያላቸው ሰዎች አሉ ትግራይ ውስጥ። እንደምታውቀው ትግራይ የብዙ ጥበበኞች፣ የብዙ ባለ እውቀቶች፣ ባለ አቅሞች፣ ባለ ጉልበቶች፣ ጉልበት ስል የፖለቲካም አገር የመምራትም የማስተዳደርም አቅም ጉልበት ያላቸው ህዝቦች የሚኖሩባት ክልል ናት። ምክንያቱም ታሪኩ እንደዛ ስለሆነ ከጥንት ዘመን ጀምሮ ታሪኩ እንደዛ ነው። ሰስቴን አድርጎም የኖረበት ምክንያት በዚህ ምክንያት ነው። ስለዚህ አቅም ያላቸው ሰዎች ከጀርባ ስላሉ አሁን ደግሞ እድል ለሌሎቹ እንስጥ ብዬ እስከ መጨረሻው ድረስ ሄጄ ዶክተር ደብረጽዮን ታገኘዋለሁ። እስከ መጨረሻው አይ ዶንት ቲንክ በእኔ ሌብል የታገለው ሰው ያለም አይመስለኝም። በጣም ብዙ ስድብ የተሰደብኩ ማለት ነው፣ ብዙ አይነት ነገር። እኔ ግን ትግሌ እንዳልከው የትግራይን ህዝብ የሚጠቅመውና የሚመጥነው አሁን ላለው ክሪቲካል ሲቹዌሽን፣ አሁን የትግራይ ህዝብ የዛሬ 6 ዓመት ያለበት ሁኔታ ላይ አይደለም ያለው። የዛሬ 8 ዓመት ያለበት ሁኔታ ላይ አይደለም ያለው። ወይም የዛሬ 30 ዓመት ያለበት ቦታ ላይም አይደለም ያለው። ደርግ ሲወድቅ ባለበት ደረጃም አይደለም ያለው። ምክንያቱም በደርግ ጊዜ አሁን የተፈጸመበት አይነት ጄኖሳይድ አልተፈጸመበትም። አሁን የተደረገበት መከራና ስቃይ አልፈሰሰበትም። ታርጌት ተደርጎ ዙሪያው ተቀጥሮ የጎረቤት ሀገር ሳይቀር አምጥተህ የውጭ ሀገር ድሮኖችን አምጥተህ የኢትዮጵያን ህዝብ በሙሉ ሆ አድርገህ ትግራይን ብቻ የማጥቃት ዘመቻ አልተደረገም በደርግ ጊዜ። ደርግ ሁሉንም እኩል የሚጠላ የነበረ መንግስት ነው። ይህ አሁን ግን የተደረገው በትግራይ ላይ የተደረገው ግን ተሰምቶ ታይቶ የማይታወቅ በታሪክ ውስጥ ከሚጻፉ የጄኖሳይድ ሂስትሪዎች ውስጥ አንዱ የትግራይ ጄኖሳይድ ነው። በዓለማችን አሁን በ21ኛው ሴንቸሪ ውስጥ ከተፈጸሙ ጄኖሳይዶች ውስጥ አንዱና ትልቁ የትግራይ ጄኖሳይድ ነው እና እንደዚህ ያለ አደጋ መከራ የፈሰሰበት ህዝብ ስለሆነ ቀድሞ በነበረው አይነት አቅም፣ ቀድሞ በነበረው ሁሉ ጉልበት፣ ፊዚካሊም፣ በኢኮኖሚም፣ በሳይኮሎጂም፣ ኢሞሽናሊም በፊት የነበረበት ሁኔታ ላይ አይደለም ያለው። በጣም 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 የተጋላጭ የሆነ በጣም በብዙ መከራና ስቃይ የተመታ ትልቅ አደጋ ላይ ያለ ህዝብ ነው። ስለዚህ ይህንን ህዝብ በዚህ ክሪቲካል በሆነ ጊዜ ላይ ክሪቲካሊ በቃ በፍጥነት ገብቶ የሚያሻግረው ሰው ያስፈልጋል በማለት እስከ መጨረሻው ድረስ ሄጄ ታግያለሁ። እስከ መጨረሻው ቀን ድረስ ታግያለሁ። ግን የትግራይ በማነው ቲፒኤልኤፍ ሊመራን የሚችል እሱ ነው ብሎ ከመረጠው እኔ እንደውም እንትኑንም አልደገፍኩም ነበር። ባይዘወይ የጊዜያዊ አስተዳደሩ ወደ ቦታው ይመለስ የሚለውን መጀመሪያ ላይ አክቹዋሊ ዛሬ 8 ዓመት አብይ ወጥቶ የተፈራረምኩት ከ3 ሰዎች ጋር ነው ሲል ወጣሁና ምን አልኩኝ፣ እንዴ አንተ ዛሬ እኮ ፕሪቶሪያ በአደባባይ አፍርሰኸዋል። 3 ሰዎች ጋር የተፈራረምኩ ካልክ ምን እያልክ እንደሆነ አውቀሃል። ደብረጽዮን ወደ ፕሬዚዳንትነት ይመጣል፣ ትግራይ ቀደመው መንግስቷን ትመልሳለች፣ አንተንም አናውቅህም ይሉሃል ብዬ ዛሬ 8 ወር ነው ይህን ፕሮግራም የሰራሁት። በኋላ የትግራይ መንግስት ሊመለስ ነው ሲባል ያለውን ልዩነት የአብይ አህመድ ፍጥነቱ ትግራይ ለማጥፋት የሚያደርገው ነገር ጊዜ የለም በሚል ማለት ነው። አሁን ይህንን ጊዜው የቀደመው መንግስት እንመልሳለን ከተባለ ከመመከት አብይን ከመመከት ያዘናጋል፣ ወደኋላ ያደርጋል። አብይን ለመመከት ከመዘጋጀት ይልቅ መንግስትን ለመመለስ የሚደረገው ነገር ያዘገይና አብይ እንዲያጠቃው ያደርጋል ህዝቡን። እንደገና አብይ ደግሞ ህዝቡን ለመከፋፈል እነ ጌታቸው እነ ጻድቃን እዛ አዲስ አበባ ተሰብስበው ያሉት በረዶዎቹ አሁን እንደ በረዶ እየሟሙ ያሉት የአብዩ ተጋሩ አድቫንቴጅ ይወስዱበታል። ስለዚህ ይሄ ነገር ለትግራይ ችግር ይሆናል በማለት አልደገፍኩትም ነበር። በኋላ ግን ቲፒኤልኤፎች አይ እኛ እንደግፋለን ብለው ሲወስኑ ቲዲኤፍ ሲያግዛቸው እኔ ዋናው ዓላማዬ ከትግራይ ህዝብ ጎን መቆም፣ ለትግራይ ህዝብ የሚበጀውን ነገር ነው የምፈልገው፣ ለትግራይ ህዝብ የሚጠቅመው ለትግራይ ህዝብ ይጠቅማል ብለው ፓርቲው ያንን ከደገፈ ቲዲኤፍም ከደገፈ
እኔ ሁልጊዜ ከህዝብ ሳይድ ነኝ። ስለዚህ አይ አክሴፕትድ ማለት ነው። ከዛ ደግሞ ሌላ ሰው አምጡ፣ እንደውም ሞንጆሪን ሁሉ አምጧት ቤት አገያለሁ። ሌላው ቢቀር ሴቶች እንኳን አምጡ፣ ዲፍረንት ይሁን ዲፍረንት ፌስ ብዬ ማለት ነው። እስከ መጨረሻ ድረስ አገያለሁ። ዶክተር ደብረጽዮንን የተሰደብኩት የስድብ አይነት የደብረጽዮን ደጋፊ የሚባሉ የሰደቡኝ ስድብ ኃይሌ እኔ የአብይ ደጋፊዎች ሰድበውኛል፣ የነጌታቸው ደጋፊዎች ሰድበውኛል። የደብረጽዮን ደጋፊ ነን የሚሉት የሰደቡኝን ስድብ አይነት አጸያፊ ስድብ የሰደበኝ የለም። እንደዛ ሆኖ ግን እስከ መጨረሻው ታገኘዋለሁ። በኋላ ግን ፓርቲውም እንዲመራን የምፈልገው እሱ ነው ካለ፣ ምክር ቤቱ ካለ ዋናው ለትግራይ ህዝብ ይስራለት እንጂ አይ ዶንት ኬር፣ ከጎኑ እንቆማለን። ግን ከጎኑ የምንቆመው እንደቀደመው እግሩን እየጎተተ እንደቀደመው አንዲስሲቭ የሆነ በቃ ውሳኔ መወሰን የማይችል ዝም ብሎ እንደ ኤሊ የሚራመድ ይሄ የቀደመው አይነት ብዙ ሮንግ ሰዎችን ሰብስቦ ወደፊት ያመጣ አይነት ከሆነ እንታገለዋለን። ግን ዲፍረንት የሆነ አሁን ልክ ምክር ቤቱ የሰጠው አይነት ትእዛዝ የሚሰጠው አይነት ደብረጽዮን ከሆነ እንደግፈዋለን ብዬ ወጥቼ ተናግሬያለሁ። እና ይህን ከሰጠው በኋላ እንዴት አየሽው ላልከኝ እኔ በሁለት መንገድ ነው ያየሁት። አንደኛ ዲስፓይት የኔ እንዳልኩ ከግለሰብ ጋር አይደለም፣ ለትግራይ በፊት ያየነው አይነት ደብረጽዮን ከሆነ ትግራይን ይጎዳታል በሚል ነው የታገልኩት። ለብልጽግና ግን ትልቅ ድንጋጤ ነው። when you think about it እውቅና ሰረስኩ ብሎ ምክር ቤቱን አፍርሶ እንደውም የሰራሁት ፕሮግራም በሴራ የፈረሰው ምክር ቤት በራሱ ኃይል ተመለሰን ያልኩት። በሴራ የፈረሰ የነበረው ምክር ቤት በሴራ የተደመሰሰው ብልጽግና ነው ህወሓት እና አብይ አህመድ ከግለሰቦች ጋር የተፈራረምኩበት ያለው እንደፈለገ በአየር ላይ በትኛቸዋለሁ፣ አቅም የላቸውም፣ ጦር አብይ ያላለው ነገር የለም። አብይን ዞር በል አፍርሰኸዋል ብሎ እሱ ራሱ ያፈረሰውን ፕሪቶሪያ አፍንጫው ላይ እንዲፈነዳ አድርገህ የትግራይን መንግስት ወደ ቦታው መመለስ ለአብይ አህመድ ትልቅ ሞት ነው፣ ትልቅ ሽንፈት ነው። ለነጽ ጻድቃን ዛሬ አንገቱ ላይ ገመድ አድርጎ ነው የሚሰቀሉ። ምክንያቱም እሱ በሴራ ፍርሶት የመጣው ምክር ቤት በራሱ ኃይል ታግሎ ተመልሶ ወደ ቦታው መጥቷል። ይሄ ለጻድቃንና ለደጋፊዎቹ፣ ለጌታቸውና ለደጋፊዎቹ፣ ለብልጽግናና ለደጋፊዎቹ ትልቅ የሞት የሀዘን ቀን ነው ዛሬ። እንደውም የአርበኞች ቀን ነው መሰለኝ። ኢትዮጵያ ቅድም ሚዲያ ላይ ክሊፕ አይ ነበረ እና አብይ ምን ይናገር ነበር? ስለ አርበኛና ስለ ባንዳ ያወራ ነበረ። ዛሬ እውነተኛ አርበኛና ባንዳው የተለየበት ቀን ነው። አርበኛው ህወሓት ተመልሶ ወደ ቦታው ሲመጣ፣ ባንዳዎቹ ደግሞ አዲስ አበባ ላይ ያሉት ውርደትን ተከናንበው ቁጭ እንዳሉ ነው። በቃ አርበኛው ማን ነው ባንዳው ማን ነው የሚለውን ያሳየው። የአርበኝነትን ቦታ የተጫወተው የአርበኝነትን ቦታ የያዘው ህወሓትና ትግራይ ውስጥ ያለው ምክር ቤት ነው። በቃ እውነተኛ የአርበኛነት ስራ ነው የሰራው። እነ ጻድቃን ደግሞ በአደባባይ ባንዳነታቸው የተገለጠበት እና ለብልጽግና ትልቅ ውርደት፣ ትልቅ ሞት፣ ትልቅ ሽንፈት ነው። ለትግራይም ደግሞ ብዙ ሰዎች ደብረጽዮን የሬዚሊያንስ ሲምቦል ነው የሚሉት እና የሬዚሊያንስ ሲምቦልነቱን ነው የሚያሳየው። ዲስፓይት የኔ ምርጫ አለ ምርጫ ከሚለው ነው የምልህ። እኔ ደግሞ የምፈልገው ሰው ማልፈልገው ሰው ከሚለው ከኔ ፍላጎት እኔ ከማስበው ውጭ ለትግራይ ግን የሬዚሊያንስ ሲምቦል ነው እና እኔ ያየሁት በጥሩ ነው። እንዳልኩ እንዳይሆን እስከ መጨረሻ ታግያለሁ። ግን ህወሓት አምኖበት ወደፊት ካመጣው ቲዲኤፍን ምክር ቤቱን ካመነበት እኔ ከቲዲኤፍ ጀርባ ነኝ። እኔ ብዙ ጊዜ ከህወሓት ጀርባ ሳይሆን ቲዲኤፍን በጣም ነው የምደግፍ። ስለዚህ ቲዲኤፍ ከደገፈው እኔ የምደግፋለሁ እና ጥሩን ጅማሬ ነው። በተለይ ለአብይ አህመድ ፊቱ ላይ ነው ቦምብ የፈነዳበት፣ ላዩ ላይ ቡፍ ብሎ የፈነዳበት ቦምብ ነው እና የሚቆጨው ይመስለኛል። እንደውም ያንን ምንድነው ባንዳ ማለት በሀገር ክህደት የምትከናነበው ነው፣ የምትለብሰው ጋቢ ነው፣ ኩታ ነው፣ ካፖርት ነው ምናምን ብሏል። ስለዚህ እጁ ላይ የሰበሰባቸው እውነተኛ ባንዳዎች እንደሆነ ሪያላይዝ ያደረገ ይመስለኛል። በቃ እነ ደብረጽዮን፣ እነ ጻድቃን፣ እነ ጌታቸው፣ እነ ወይዘሮ ክንድያ ወይዘሮ ክንድያ ዶክተር ክንድያ የሆነ ልጅ አለ ወይዘሮ ክንድያ አም ሶሪ የሆነ ልጅ አለ ዶክተር ወይዘሮ ክንድያ የሚለውና ለመደብኝ እነ ዶክተር ክንድያ እነ ምናምን ይገባዋል። በእርግጥ ወይዘሮ ብሎ መጥራት የበታችነት አይደለም፣ ግን እሱ ልክ እኛ እንደምንቀበለው አይነት እንደምንረዳው አይነት አረዳድ ከሆነ ግን ይገባዋል። በእርግጥም ከዛ በታች ነው የሆነውና አንድ ወጣት ጎበዝ ልጅ አለ ቲክቶክ ላይ ጆሲ የሚባልና ወይዘሮ ክንድያ ብሎ ነው የሚጠራው እና ከሁሉ ለይቶ እሱ ወይዘሮ ይለዋል። ለምን እንደሆነ አላውቅም። እኔም ለመደብኝ ከሱ ለምዶብኝ ከሁሉ ለይቶ እሱን ወይዘሮ ይለዋል። አይ ዶንት ኖ ለምን እንደዛ እንደሆነ አላውቅም። እና ኤኒዌይስ እነዚህን ሁሉ ሰብስቦ አብይ አህመድ የመሰለው በቀጥታ ጌታቸውን እናወጣ ብሎ እንዳስወጣው ሸዊት ነግሮናል። ነበርኩ አለ ከሱ ጋር ሲያስወጣው
ጻድቃንም ቀደም ብሎ ነው የወጣ ብሏል ሸዊት ሲነግር በግል እንኳን ሳወራው ቀደም ብሎ ነው ሾልኮ የወጣው በሱዳን በጅቡቲ አድርጎ ነው በኬንያ አድርጎ ነው የወጣው አለ አሜሪካን ቶሎ ብሎ የመጣው እና እነሱ ሁሉ ሲያስወጣ የመሰለው የትግራይ ህዝብ ሆ ብሎ ጌታቸውን ተከትሎ የሚወጣ ሆ ብሎ በቃ ጌታቸውን ካስወጣችሁ ብሎ አመራሩ ላይ የሚነሳ ትግራይ ድብልቅልቋ የምትወጣ ነበር የመሰለው that was the plan ጌታቸውን ወጣ ብሎ ሲያወጣው እንጂ ስለ ጌታቸው ገዶት ወይም ስለ ጌታቸው ተቆርቁሮ አይደለም አብይ አህመድ ብዙ ጊዜ በድሮን ያመለጠው ሰው ነው የትግራይ ህዝብ በጉያው ደብቆ ነው ያስመለጠው አብይን ጌታቸውን ከመገደል ከአብይ ድሮን የትግራይ ህዝብ ነው ደብቆ ያስመለጠው ስለዚህ ለጌታቸው ህይወት ገዶት አይደለም አብይ አህመድ እንደዛ ያለበት ምክንያት ግን ጌታቸው ቢወጣ የትግራይ ህዝብ ሆ ብሎ ተከትሎት የሚወጣ ስለመሰለው ነው ጻድቃን ቢወጣ ሆ ብሎ የሚወጣ ስለመሰለው ነው ግን ያያቸው የወሰዳቸው ሰዎች እንደገና ከነሱ ጋር የተፈራረሙኩ ሲል ከጌታቸው ጀርባ በቃ አላፋት ከጻድቃን ጀርባ አላፋት ከአብርሃም ጀርባ አላፋት ያሉ ስለመሰለው በቃ እነዛን ገንጥሎ ለብቻቸው የተዋቸው ነበር የመሰለው አሁን ግን እጁ ላይ የያዛቸው ነገር በረዶዎች ናቸው ዝም ብሎ የሚቀልጡ የሚሟሙ ነገሮች እንደሆኑ ሪያላይዝ ያደረገ ይመስለኛል ከትግራይ ህዝብ ጋራ በቃ ማይሆን ጄኖሳይድ መፈጸሟል በቃው ብሎ አሁን ደግሞ የሰራው ስተት እዳዩ ላይ ፊቱ ላይ የፈነዳበት እና እኔ ትልቅ ነገር ነው የምለው እንደ ድል ካየኸው በቃ ድሉ ጀምሯል ሀ ብሎ የትግራይ ድል ጀምሯል የትግራይ ማሸነፏ ጀምሯል በቃ ይሄ ተመልሶ ህዝብ የመረጠው ዋጋ የከፈለበት መንግስት ተመልሶ ወደ ቦታው ሲመጣ በሴራ የፈረሰው ምክር ቤት በራሱ ኃይል በራሱ ጉልበት ስንት ማስፈራሪያ እየመጣበት ማለት ነው አሜሪካኖችን እየላከ አውሮፓኖችን እየላኩ እነጌታቸው አዲስ አበባ ቁጭ ብለው ሎቢ ነው የሚያደርጉት ባይዘወይ ዶክተር ሙእዝና ማን ነበር አንድ ዘረሰናይ የሚባሉ አሉ ዘረሰናይ አይደለም ሳምቲንግ ሰናይ የሚባሉ ሁለት አሉ ስሙ ከመጣልኝ እነግርሃለሁ ለአሜሪካ ኤምባሲ እንደ ኒውትራል ሆነው ሚስ ኢንፎርም የሚያደርጉ እነሱ ናቸው ናሁሰናይ እና ዶክተር ሙእዝ የሚባሉ ልክ እንደ ኒውትራል ሆነው ሚስ ኢንፎርም የሚያደርጉ እነሱ ናቸው ያሞክረዋል ብዙ ነገር አሜሪካን አውሮፓን ኢንተርናሽናል ሊደርሺፖችን ተመላልሷልም የአሜሪካ ኤምባሲ አምባሳደሮች ልከዋል ዲፕሎማቶች ልከዋል ወደ ትግራይ ሁለት ጊዜ ልከዋል ልክ ነው እና ሂትራይድ ከዛ ማስፈራራቱን በሰካራሟ ኪሪያ እንኳን ሳትወጣ እኔ ያለው ሰካራም ያልኳት እሷ ናት ሰካራም ነበርኩ ያለችው እና ሰካራሟ ኪሪያ ያልቀረችው የራሱ ጥርስ የከዳው ሳሞራ አልቀረው ጻድቃን ስንት ጊዜ ነው የወጣው ስንት ጊዜ ነው ጻድቃን የሚባለው የወጣው ጌታቸው ያላወጣው ባንዳ የለም አልሰራለትም ያላስፈራራው ማስፈራሪያ የለም ድሮን የሆነ ጊዜ ላይ ልቆ በድሮን ሲቃኝ ባጀት ሲከለቅ አይሮፕላን እኮ ተከልክሎ ነበር የሆነ ጊዜ ላይ አይሮፕላን እኮ ቆሞ ነበር የሆነ ጊዜ ላይ ማአት ሰራዊት ወደ ትግራይ ቀርቦ ነበረ አፋር ላይ የራሱን ትግርኛ ተናጋሪዎችን ቢያሰለጥ ድና ወርክአውት ምንም ያስፈራው ያስደነገጠው ነገር የለም ዲስፓይት ኦል ዳት ማስፈራራት ይሄንን ሁሉ ተቋቁመ መንግስቴን እመልሳለሁ ማለት ትልቅ ጀግንነትን ትልቅ ወኔን የሚጠይቅ ነገር ነው ትልቅ ወኔ የሚጠይቅ ነገር ነውና የብልጽግና ሽንፈቱ ጀምሯል ኦሬዲ ለብልጽግና ይሄ ትልቅ የሽንፈት ምልክት ነው እኔ እንደዛ ነው የማየው